ሰላም ጤና ይስጥልኝ ወድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ባየማት ነው። በዛሬው ዕለት እንግዲህ ስለ ፍሬሽማን ፊዚክስ ነው አጠቃላይ የምንወያየው ማለት ነው። የመጀመሪያውን ቻፕተር የመጀመሪያ ክፍል እናያለን። እንዲሁም አጠቃላይ ስለ ፍሬሽማን ፊዚክስ ያለውን ነባራዊ ሁኔታ ወይም ኦቨርቪው እናያለን ማለት ነው። ከዚህ ቀደም እንግዲህ ፍሬሽማን ማትማቲክስን በደንብ ስናይ ነበረ። ኦልሞስት ወደ 4 የሚደርሱ ቻፕተሮች ነበሩት። የመጀመሪያው ፕሮፖዚሽናል ሎጂክ የሚል ነበረ። እንዲሁም ሁለተኛ ስለ ሴት ቲዮሪ፣ ሶስተኛ ደግሞ ስለ ፋንክሽን፣ አራተኛ ላይ ደግሞ አናሊቲክ ጂኦሜትሪ የሚሉ ቶፒኮች ነበሩት ማለት ነው ቻፕተሮቹ። እነሱን በተለያዩ ክፍሎች በመከፋፈል ስንወያይ ነበረ። ምናልባት ቪዲዮ ያልደረሳችሁ ሰዎች ቻናል ውስጥ በመግባት ውስጥ ላይ ብዙ ነገር ታገኛላችሁ ማለት ነው። በዋናነት ፕሌሊስት ውስጥ ገቡ ፍሬሽማን ማትማቲክስ የሚል ራሱን የቻለ ፕሌሊስት አለ። እዛ ውስጥ ገብታችሁ የምትፈልጉትን ፓርት ማየት እንደምትችሉ ልነግራችሁ እወዳለሁ ማለት ነው። በዛሬው ዕለት ደግሞ የምናየው እንግዲህ ፍሬሽማን ፊዚክስ ወይም ጀነራል ፊዚክስ ይለዋል። እሱን አጠቃላይ ኦቨርቪው እንዲሁም የመጀመሪያውን ቻፕተር የመጀመሪያውን ክፍል እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜ የምለቅላችሁ ሌሎች ቪዲዮዎች ወደ እናንተ እንዲደርሱ ደግሞ የደወል ምልክቱን መንካታችሁንም እንዳትረሱ ማለት ነው። ቀጥታ ወደ ዕለቱ ውይይት አልፋለሁ። አብራችሁ ይቆዩ። መልካም ቆይታ። እንግዲህ ይህ ኮርስ ወደ 7 የሚደርሱ ቻፕተሮች ናቸው ያሉት። ወደ 7 የሚደርሱ ቻፕተሮች አሉት። የመጀመሪያው ቻፕተር ፕሪሊሚናሪስ ይላል። ፕሪሊሚናሪ እንግዲህ አጠቃላይ ስለ ፊዚክስ፣ ስለ ዴፊኒሽኑ እንዲሁም ስለ ፊዚካል ኳንቲቲዎች፣ እነዛ ኳንቲቲዎች አይዘር ፋንዳሜንታል ኦር ድራይቭድ ሊሆኑ ይችላሉ። ስለ እነሱ ነገር እናወራለን። ስለ አንሰርተኒቲ ሜዠርመንት ኦኬ፣ እሱ ምንድነው? ቬክተር ምን እንደሆነ የምናይበት ነው ማለት ነው። ኦኬ ኔክስት ዩኒት ቻፕተር ደግሞ ቻፕተር 2 ኪኔማቲክስ ኤንድ ዳይናሚክስ ኦፍ ፓርቲክልስ። ኦኬ ኪኔማቲክስ ኤንድ ዳይናሚክ እንግዲህ ሞስት ኦፍ ዘ ታይም ፊዚክስ ላይ ያሉ ተርሞች አዲሳችን አይደሉም። ምናልባት ሰፋ እያለ መምጣቱ ካልሆነ በስተቀር ከዚህ ቀደም ከ7ኛ ክፍል ጀምረን የተማርናቸው ኮንሰፕቶች ናቸው ያሉ ማለት ነው። ኦኬ ስለዚህ በኪኔማቲክስ ኤንድ ዳይናሚክስ ውስጥ ያለ ነገር ምንድነው? አጠቃላይ ስለ ሞሽን ነው። ስለ ሞሽን ለምሳሌ ሞሽን ዊዝ ኮንስታንት አክሰለሬሽን ሊሆን ይችላል። ስለ ዲስፕሌስመንት ቬሎሲቲ እንዲሁም አክሰለሬሽን ሊሆን ይችላል። ፍሪ ፋል ሞሽን ኦር ፕሮጀክታይል ሞሽን ሊሆን ይችላል ማለት ነው። ኦኬ in addition to that types of force ኮንታክት እና ነን ኮንታክት ብለን በመክፈል የምናይበት ሁኔታ ይፈጠራል ማለት ነው። ከዛ በተጨማሪ ደግሞ ኒውተንስ ሎው ኦፍ ሞሽን የሚባል አለ። የኒውተንስ ሎው ኦፍ ሞሽን እና አፕሊኬሽኑ ምን ይመስላል? ኦኬ እሱን ነገር የምናይበት ይሆናል። ከዛ በተጨማሪ ደግሞ ወርክ ኢነርጂ ኤንድ ሊኒየር ሞመንተም የሚል ሞስት ኢምፖርታንት የሚባል ቶፒክ ይኖረናል ማለት ነው በዚህ ቻፕተር። ኦኬ ከዛ በተጨማሪ ስለ ኮሊዥን፣ ሴንተር ኦፍ ማስ፣ ፓወር፣ ወርክ ኤንድ ኢነርጂ፣ ሊኒየር ሞመንተም የሚባሉ ፖይንቶች አሉን። በእነሱ ዙሪያ የምንወያይበት ቻፕተር ይሆናል ማለት ነው። The third chapter is about fluid mechanics እንግዲህ ከዚህ ቀደም አይታችሁ ካልሆነ ምናልባት ኢንጂነሪንግ ዘርፍ ላይ ነው ይሄ ያለ እንድትል። ስለዚህ በኢንጂነሪንግ ዘርፍ የሚገቡ ተማሪዎች ይሄ ነገር ወደፊት ይገጥማቸዋል። በኢንጂነሪንግ ብቻ ሳይሆን በፊዚክስ ዲፓርትመንት የምትገቡ ልጆችም ይሄን ነገር ልታገኙ ትችላላችሁ ማለት ነው። በዋናነት ስለ አርኪሜድ ፕሪንሲፕል እና ቦርነርስ ፕሪንሲፕል ወይም ቦርነርስ ኢኩዌሽን የሚባል አለ። ስለሱ ነገር ነው የምንዋረው ወይም ፍሉድ ላይ ስላለ ፊዚክስ ነው። ፊዚክስ ከፍሉድ ጋራ ያለውን ሪሌሽን የምንዋራበት ቻፕተር ይሆናል ማለት ነው the third chapter. And the fourth chapter is deal about heat and thermodynamics. እዚህ ጋር አሁንም በኢንጂነሪንግ ዘርፍ ሂት የሚባለው እጅግ በጣም ሰፊ ነው። ኦኬ ሂት ትራንስፈር ይለዋል። እንደውም አንድ ራሱን የቻለ ሴሚስተር የሚፈጅ ራሱን የቻለ ቻፕተር እንትን አለው ኮርስ አለ ሂት የሚባል ማለት ነው፣ ወይም ሂት ትራንስፈር ተብሎ ይሰጣል። በሌላ በኩል ደግሞ ቴርሞዳይናሚክስ የሚባለው የፊዚክስ ብራንች ሲሆን 2 ሴሚስተር የሚፈጅ ነው። 2 ሴሚስተር ስላችሁ እዚህ ጋር ሳይሆን ወደ ላይ በተለይ በኢንጂነሪንግ ዘርፍ በሜካኒካል ኢንጂነሪንግ ሊሆን ይችላል፣ በኤሌክትሪካል ይሰጣል። 2 ፓርት አለው። ቴርሞዳይናሚክስ 1 and ቴርሞዳይናሚክስ 2 ተብሎ ወደፊት የሚሰጥ ኮርስ ነው ማለት ነው። ስለዚህ እዚህ ውስጥ እንግዲህ ያሉ ነገሮች አጠቃላይ ሎዎች አሉ። ቴርሞዳይናሚክስ ሎ የሚባሉት ለምሳሌ
ፈርስት ሎ ኦፍ ቴርሞዳይናሚክስ፣ ሰከንድ ሎ፣ ዜሮስ ሎ፣ ሰርድ ሎ የሚባሉ የቴርሞዳይናሚክስ ህጎች አሉ ማለት ነው። እነሱን እናወራለን። in addition to that thermal expansion ምንድን ነው የሚለውን ነገር እናያለን። thermal expansion ማለት ከዚህ ቀደም 9ኛ ክፍል ይመስለኛል አለ የሆነ አካል ቴምፕሬቸር ሲያገኝ ኤክስፓንድ ያደርጋል። ስለዚህ እሱ የሚያደርግበት ወይ አጠቃላይ ዲቴል የሆነ ውይይት እናደርግበታለን ማለት ነው። ከዛ በተጨማሪ ደግሞ ወደ ሂቱ ስንመጣ ስፔሲፊክ ሂት ኤንድ ላተንት ሂት የሚባል ነገር አለ። ሂት ትራንስፈር ሜካኒዝም የምንላቸው ለምሳሌ ወደ 3 የሚደርሱ ሂት ትራንስፈር ሜካኒዝሞች አሉ። ምን ይባላሉ? ኢንዳክሽን፣ ኮንዳክሽን ኤንድ ራዲሽን የሚባሉ the 3 mechanism of heat transfer የምንላቸው ማለት ነው። እነሱንም ዲፈረንሳቸውን ጨምረን ምን እንደሆኑ በደንብ እናያለን ማለት ነው። ከዛ ይህንን ቻፕተር እናጠቃልላለን ማለት ነው። ከዛ ቀጥለን ደግሞ ቻፕተር 5 ላይ ያለው ደግሞ ኦሲሌሽን ዌቭስ ኤንድ ኦፕቲክስ። አሁን እንግዲህ ይሄ ነገር ራሱ አዲሳችን አይደለም። ለምሳሌ ስለ ሲምፕል ሃርሞኒክ ሞሽን ለምሳሌ 12ኛ ክፍል 10ኛ ክፍል ኢቭን ግሬድ 8 ላይ ያለ ነገር ነው። ስለ ፔንዱለም አሁን እናውቃለን ከዚህ ቀደም። ኦኬ ስለ ሃርሞኒክ ሞሽን ለምሳሌ ማትማቲክስ ሳይቀር ራሱ አለ። ይሄ ትሪክ ጋር የሚገናኝ ነገር አለ። ኦኬ ስለዚህ እሱን ነገር ሁላ የምናይበት ቻፕተር ነው። ስለ ዌቭ ኤንድ ኢትስ ካራክተር፣ ስለ ሪዞናንስ፣ ኦኬ ኢሜጅ ፎርሜሽን ባይ ቲን ሌንስ ኤንድ ሚረር ኦር ባጭሩ ስለ ሚረር እና ስለ ሌንስ የምናወራበት ቻፕተር ነው የሚሆነው ማለት ነው። The next chapter 6 deals about electromagnetism and electronics. አሁን ይሄንን ለማስተዋወስ ወደ ምን ልመልሳችሁ? ወደ 8ኛ ክፍል I think chapter 5 ይመስለኛል። እጅግ በጣም ሰፊ የሚባል ቻፕተር ነው። ኤሌክትሮማግኔቲዝም ፓርት 1 እንዲሁም ኤሌክትሮኒክስ ፓርት 2 ብሎ ለሁለት ነበር የሚከፍለው የምታስታውሱ ከሆነ። እጅግ በጣም ኢምፖርታንት የሚባለው የፊዚክስ ክፍል ነው። እንግዲህ የፊዚክስ ክፍል ወይም በኤሌክትሪካል ኢንጂነሪንግ ዘርፍ ከፍተኛ ቦታ የሚሰጠው ቶፒክ ነው ወይም ኮንሰፕት ነው ማለት ነው እዚህ ቻፕተር 6 ላይ ያለው። ኦኬ በዋናነት እዚህ ውስጥ ምንድነው ያለው? ፊዚክስ የምንለው ማለት ነው። ባጭሩ ፊዚክስ የምንለው እዚህ ውስጥ ነው ተጠቃሎ ያለው። ለምሳሌ ፊዚክስ ስንል ስለ ኤሌክትሪክ ካረንት፣ ስለ ቮልቴጅ፣ ስለ ሬዚስታንስ፣ ኦኬ ስለ ፓወር። አሁን ለምሳሌ የሶስቱን ልዩነት ብዙዎቻችን አናውቅም። ያ ማለት ቮልቴጅ ምንድነው፣ ፓወር ምንድነው፣ ካረንት ምንድነው፣ የሶስቱ ልዩነት ራሱ ድብልቅልቅ ይልብናል። ስለዚህ እሱን ዲፈረንሺየት የምናደርገው ወይም የምንለየው በዚህ ቻፕተር ውስጥ ነው ማለት ነው። ስለዚህ ኤሌክትሪክ ፖቴንሻል ምንድነው፣ ካረንት፣ ሬዚስታንስ ኤንድ ኦህምስ ሎ የሚሉ ነገሮችን፣ ኤሌክትሪካል ኤነርጂ ኤንድ ፓወር፣ ኢኩቫለንት ሬዚስታንስ ኤንድ ክሪችሆፍስ ሎ ኦር ክሪችሆፍስ ሩል የሚባሉ ነገሮችን እናያለን። ከዛ በተጨማሪ ደግሞ ስለ ማግኔቲክ ኢንዳክሽን ምንድነው፣ ማግኔቲክ ፊልድ ኤንድ ማግኔቲክ ፍላክስ የሚለው ነገርስ ምንድነው? ኦኬ ሌላው ደግሞ ሶስት ነገሮች ለምሳሌ ኢንሱሌተር፣ ኮንዳክተር ኤንድ ሰሚ ኮንዳክተር የሚባሉ ነገሮች ምን ናቸው የሚሉ ነገሮችን እናያለን። in addition to that ስለ ዳዮድ ኤንድ ትራንዚስተር፣ ምናልባት ዳዮድ እና ትራንዚስተር ከዚህ ቀደም 12ኛ ክፍል ተምራችሁ ሊሆን ይችላል አላስታውስም። አጠቃላይ ግን በኢንጂነሪንግ ዘርፍ ከፍተኛ ቦታ ተሰጥቷቸው የሚጠኑ ፖይንቶች ናቸው ዳዮድ ኤንድ ትራንዚስተር ማለት ነው። ስለዚህ ስለነዚህ ጉዳዮች የምንወያይበት ቻፕተር ኤሌክትሮማግኔቲዝም ኤንድ ኤሌክትሮኒክስ ይሆናል ማለት ነው። and finally chapter 7 cross cutting application of physics, simply application of physics የሚል ነገር ነው የምናየው ማለት ነው። ፊዚክስ በተለያዩ ኤራዎች ያለው አፕሊኬሽን ምንድነው ወይም የፊዚክስ ጠቀሜታ። ለምሳሌ ፊዚክስ ኢን አግሪካልቸር ኤንድ ኤንቫይሮንመንት። ኦኬ በአግሪካልቸር ዘርፍና በኤንቫይሮንመንት ውስጥ የፊዚክስ ጠቀሜታ ምንድነው? ፊዚክስ ኢን ኢንዱስትሪስ በኢንዱስትሪው ዘርፍስ ምንድነው ጠቀሜታው? ፊዚክስ ኢን ሄልዝ ሳይንስ ኤንድ ሜዲካል ኢሜጂንግ፣ ፊዚክስ ኢን አርኪኦሎጂ፣ ኦኬ አፕሊኬሽን ኢን ኤርዝ ኤንድ ስፔስ ሳይንስ ኦር አስትሮኖት ምንለው ስለ ጠፈር የሚያወራው ማለት ነው። and finally application in power generation ወይም ኃይል ከማመንጨት ጋር ፊዚክስ ምንድነው ጠቀሜታው የሚሉ ነገሮችን እናያለን ማለት ነው። እንግዲህ አጠቃላይ የቻፕተሩ ሃይላይት ወይም ኦቨርቪው ይሄን ነው የሚመስለው ማለት ነው። በእነዚህ ጉዳዮች ላይ ነው የምንወያየው። አንድ ነገር ላሳስባችሁ ወደው ነገር ለፈተና ብቻ ብላችሁ አታጥኑት። ምክንያቱም አሁን ይሄ ኮርስ ከዚህ ቀደም
ሎወር ግሬድ ላይ ከሰባተኛ ክፍል ጀምራችሁ ኢንዲቴል ለውቀት ብላችሁ አንብባችሁት ወይም ተረድታችሁ ቢሆን ኑሮ ይሄኔ ክለሳ ነው የሚሆንላችሁ። ገብቷችኋል? አሁን ላይም ይሄን ነገር ለፈተና ብቻ ነካ አድርጋችሁት የምታልፉ ከሆነ ቀጣይ ሁለተኛ ዓመት ሶስተኛ ዓመት አብሯችኋል። ምናልባት እንደምገቡበት ዲፓርትመንት ሊወሰን ይችላል። ግን ማወቃችሁ አይጎዳችሁም፣ ይጠቅማችኋል እንጂ ሰው እነዚህን ነገሮች ነው የምናይ ማለት ነው። እንግዲህ ዛሬ በዋናነት ኢንትሮዳክሽን ፓርት ወይም ሃይላይቱን ካየን በኋላ ሌላ የምናየው እንግዲህ የመጀመሪያውን ቻፕተር የመጀመሪያ ክፍል እንደምናይ ነግራችሁ ነበር ማለት ነው። ቻፕተር 1 ፕሪሊሚናሪ ከሚለው ቶፒክ ውስጥ እንግዲህ የመጀመሪያ ክፍል እናያለን ማለት ነው። ሰው ፕሪሊሚናሪ ላይ እንግዲህ ምንድነው ያለው? ከዚህ ቀደም አጠቃላይ ቴብል ኦፍ ኮንተንቱ ላይ ስናየው ስለ ፊዚክስ ዴፊኒሽን፣ ስለ ኳንቲቲዎች አይዘር ድራይቭድ ሊሆን ይችላል ኦር ቤዚክ ኳንቲቲ ሊሆን ይችላል፣ ስለ ሜዠርመንት የምናወራበት ቻፕተር ነው ማለት ነው። ሶ ምን ይለናል እዚህ ጋር እንግዲህ the word physics comes from the Greek word meaning nature። ኦኬ ፊዚክስ ማለት ተፈጥሮ ማለት ነው ይላል በግሪኮች ትርጓሜ ፊዚክስ ማለት ስለ ተፈጥሮ የሚያጠና ማለት ነው ባጭሩ። and today physics is treated as the base for science and have various application for the use of life። ኦኬ በዋናነት የሰዎችን ላይፍ ወይም ህይወት ለማቅለል በከፍተኛ ሁኔታ እየተጠቀምንበት ያለነው ሳይንስ ነው እንግዲህ ፊዚክስ ማለት። ኦኬ እያንዳንዱ የፊዚክስ አፕሊኬሽን በቤታችን አለ። ከምንጠቀመው ኮምፒውተር ሊሆን ይችላል፣ ከምንጠቀመው ስልካችን ሊሆን ይችላል። ኦኬ ሁሉም ነገር ቴሌቪዥናችን ሊሆን ይችላል። በጣም ብዙ አፕሊያንሶች አሉ የኛን ህይወት ሊያቀልሉን የሚችሉ የፊዚክስ ውጤት ይሆኑ። ስለዚህ today physics is treated as the base of for science and have a various application for the use of life የሚለን እሱን። and physics deals with matter in relation to energy። okay matter in relation to energy that means it studies about energy ስለ ኢነርጂ የሚያጠናል። እንዲሁም accurate measurement of natural phenomena or physics is the measure of natural phenomena ማለት ምን ይችላል? የሆነ ተፈጥሯዊ ክስተትን ሜዠር የማድረግ ሁኔታ ምን እንለዋለን? ፊዚክስ ልንለው እንችላለን ማለት ነው። ሰው ምን እንላለን እዚህ ጋር physics is inherently a science of measurement or simply physics is a science of measurement እንላለን ማለት ነው። the fundamental of physics forms the base for the study and the development of engineering technology። በዋናነት እንግዲህ ፊዚክስ ከኢንጂነሪንግ እና ቴክኖሎጂ ጋር ከባድ የሚባል ሪሌሽን ነው ያለው ማለት ነው። ኦኬ ስለዚህ አጠቃላይ ስለ ፊዚክስ ዴፊኒሽን ነው እዚህ ጋር ያለው ነገር የሚያትተው ማለት ነው። here measurement consists of the comparison of an unknown quantity with a known fixed quantity። አሁን እዚህ ላይ ሜዠርመንት ስንል ምንድነው? unknown quantity ከናውን ጋር ኮምፔር የማድረግ ስራ። ለምሳሌ የሆነን ሱገር ከሱቅ ላይ ስንገዛ ሜዠር እናደርጋለን በባላንስ ወይም በሚዛን ማለት ነው። ሜዠር ስናደርግ የራሱ የቻለ ለምሳሌ 1 ኪሎ ግራም ወይም 2 ኪሎ ግራም ስኳር ፈልገን ከሆነ 2 ኪሎ ድንጋይ በአንድ በኩል እናደርጋለን ወይም 1 ኪሎ ድንጋይ እንደፈለግነው ማለት ነው በአንድ በኩል እናደርግና ስኳሩን ደግሞ በሌላኛው ሳህን እናስቀምጠዋለን። ከዛ ኮምፔር እናደርጋለን። እኩል ሲመጣልን ምን እናደርጋለን? 1 ኪሎ ስኳር ማለት ይሄ ነው ወይም 2 ኪሎ ስኳር ማለት ይሄ ነው። ስለዚህ ኮምፔር እያደረግን ነው ማለት ነው። ሌሎችም ኳንቲቲዎችን በተመሳሳይ አሁን እዚህ ላይ እየነገርኳችሁ ማስን ነው። ሌንግዝንም በተመሳሳይ ለምሳሌ በሜትር ሜዠር ስናደርግ ኦኬ በሜትር ሜዠር ስናደርግ ለምሳሌ 1 ሜትር የሆነ ጨርቅ ሊሆን ይችላል ኦር የሆነ ገመድ ሊሆን ይችላል። ስንፈልግ ያን የፈለግነውን ገመድ ከስታንዳርዱ ጋር ኮምፔር በማድረግ እኩል ሲመጣልን እንወስዳለን ማለት ነው። ስለዚህ ኮምፓሪዥን የምንለው እሱን ነው። the quantity used as a standard of measurement is called unit ማለት ነው እንግዲህ ሜዠርመንትን ኤክስፕረስ ሊያደርግልን የሚችል ለምሳሌ ኪሎግራምን ማስን በኪሎግራም ወይም በግራም ኤክስፕረስ ልናደርግ እንችላለን። ሌንግዝን በሜትር በኪሎሜትር ኤክስፕረስ ልናደርግ እንችላለን። ቴምፕሬቸርን በካልቪን ወይም በሴልሺየስ ሜዠር ወይም ኤክስፕረስ ልናደርግ እንችላለን ማለት ነው። ኦኬ ስለዚህ ምን እንላቸዋለን? እነዚህ ነገሮች ዩኒት እንላቸዋለን ማለት ነው። ለምሳሌ እዚህ ጋር ምን ይለናል? ቬጂቴብልን ሜዠር ለማድረግ የምንጠቀመው ዩኒት ምንድነው ይለናል? ኪሎግራም ነው ይለናል። ስለዚህ አጠቃላይ እንግዲህ ስለ ዴፊኒሽኑና
ስለ ሜዠርመንት ምን እንደሚመስል ነው እዚህ ጋር ያለው ነገር የሚያስረዳን ማለት ነው። ሰው እዚህ ጋር እንግዲህ ምን አለን? ኦብጀክቲቭ አለን። ቻፕተር ኦብጀክቲቭ ማለት ነው። ኦር አት ዘ ኤንድ ኦፍ ዲስ ቻፕተር ምን ማወቅ አለብን? በተደጋጋሚ ነው የምነግራችሁ። ኦብጀክቲቮችን ለማየት ሞክሩ። ምክንያቱም አላማውን የቻፕተሩን አላማ ከተረዳችሁ ያን አላማ ለማሳካት ነው የምታነቡት ማለት ነው። ከዛ በኋላ ምን ታደርጋላችሁ? በቀላሉ ነገሮችን መልስ መስጠት ትችላላችሁ ማለት ነው። ለምሳሌ የመጀመሪያው አላማ የዚህ ቻፕተር አላማ ምንድነው? ኤክስፕሌን ፊዚክስ። ፊዚክስ ምን እንደሆነ ኤክስፕሌን ማድረግ። ለምሳሌ ፊዚክስ ማለት ኔቸር ማለት ነው ብለናል። ኦር ፊዚክስ ማለት ሳይንስ ኦፍ ሜዠርመንት ነው ብለናል። ኦር ፊዚክስ ማለት ምን ማለት ነው? ዘ ስቴት ኦፍ ኢነርጂ ብለናል። ስለዚህ በእንደዚህ አይነት ወይ ፊዚክስን ኤክስፕረስ ማድረግ እንችላለን። ከዛ በተጨማሪ ደግሞ ዲስክራይብ ሃው ኤስአይ ቤዝ ዩኒት አር ዲፋይንድ። ኦኬ ኤስአይ ቤዝ ዩኒት እንዴት አድርገን ዲፋይንድ ማድረግ መቻል እንዳለብን ኤክስፕረስ ወይም ዲስክራይብ ማድረግ መቻል አለብን አት ዘ ኤንድ ኦፍ ዲስ ቻፕተር ማለት። ስለዚህ በጣም ብዙ እንትኖች አሉ፣ ኦብጀክቲቮች አሉ። እነዚህን ኦብጀክቲቮች በማንበብ ያንን ነገር ተግባራዊ ለማድረግ መሞከር መቻል አለባችሁ ማለት ነው። ኦኬ ከዛ ቻፕተሩን ስጨርሱ አት ዘ ኤንድ ኦፍ ዲስ ቻፕተር መለስ ብላችሁ እነዚህን ኦብጀክቲቮች አሳክቻለሁ ወይ ብላችሁ ራሳችሁን ጠይቁ። ካሳካችሁ የምትጠየቁትን ጥያቄ በቀላሉ መመለስ ትችላላችሁ። ካላሳካችሁ ግን እንደገና ማንበብ እና መረዳት ይጠበቅባችኋል ማለት ነው። So when we come to the fourth subtopic, physical quantity and measurement. በዚህ ቻፕተር ውስጥ እንግዲህ የመጀመሪያው subtopic physical quantity and measurement ይለናል። So there's a definition about physical quantity. Physical quantity is a quantifiable or assignable property ascribed to a particular phenomena or body. For instance, the length of a rod or the mass of a body. ባጭሩ ፊዚካል ኳንቲቲ የምንለው ሜዠሬብል ወይም ኳንቲፊየብል የሆነ ኳንቲቲ ማለት ነው። ኦኬ ሜዠር ልናደርገው የምንችለው ነገር ለምሳሌ ሌንግዝ አለ፣ ሌንግዝ ኦፍ ኤ ሮድ፣ ማስ ኦፍ ኤ ቦዲ። አሁን ማስን ሜዠር ማድረግ አንችልም? እንችላለን። ሌንግዝን ሜዠር ማድረግ አንችልም? እንችላለን። እና አዲሱን ዳት ለምሳሌ ቮሊዩም አለ፣ ቴምፕሬቸር አለ፣ ቬሎሲቲ አለ፣ ስፒድ አለ። ኦኬ ከረንት ሊሆን ይችላል። ስለዚህ ሜዠር ልናደርገው የምንችለው ፓርቲኩላር ፌኖሜና ነው። ስለሆነ ፓርቲኩላር ፌኖሜና የምናጠናበት ወይ ነው ባጭሩ። ኦኬ ስለዚህ ፊዚካል ኳንቲቲ ምንድነው ተብለን ብንጠይቅ ከዚህ በኋላ ምንድነው የምንለው? is a quantifiable or measurable property of a body or of an object ማለት እንችላለን። measurable or quantifiable property of an object ለምሳሌ ያክል ሌንግዝ፣ ማስ፣ ቴምፕሬቸር፣ ከረንት ኦኬ ብለን ኤክስፕረስ ማድረግ እንችላለን ማለት ነው። Here measurement is the act of comparing physical quantity with a certain standard. certain standard ማለት እንግዲህ ቅድም ላይ አይተነዋል። measurement ስናካሄድ ኮምፓሪዥን እንዳለ አይተናል ማለት ነው። ስለዚህ አናውን የሆነን ኳንቲቲ ከናውኑ ጋራ ምን ማድረግ ኮምፔር የማድረግ ስራ ነው የሚሰራው ማለት ነው። Scientists can even make up a completely new physical quantity that has not been known if necessary. However, there is a set of limited number of physical quantity of fundamental importance from which all other property quantities, all other possible quantity can be derived. ያ ማለት እንግዲህ ፋንዳሜንታል ምንላቸውና ድራይቭድ ምንላቸው ነገሮች እንዳሉ ነው የሚያመላክተው። ፋንዳሜንታሎችን በመጠቀም ወይም ሊሚትድ የሆኑትን በጣም ትንሽ የሆኑትን እዚህ ጋር ሊሚትድ ነምበር ኦፍ ፊዚካል ኳንቲቲ ኦፍ ፋንዳሜንታል ነው የሚለው። ስለዚህ ሊሚትድ የሆኑትን በመጠቀም በርከት ያለ ሌላ ኳንቲቲ ድራይቭ ማድረግ ይችላሉ ሳይንቲስቶች ማለት ነው፣ ወይም ችለዋል ማለት እንችላለን። ስለዚህ ፊዚካል ኳንቲቲዎች እንግዲህ በምን ይከፈላሉ? በሁለት ምን ብለን ቤዚክ ፊዚካል ኳንቲቲ ኦር ፋንዳሜንታል ፊዚካል ኳንቲቲ እና ድራይቭድ ፊዚካል ኳንቲቲ። ቤዚክ ወይም ፋንዳሜንታል የምንላቸው ሊሚትድ ነምበር ኦፍ ፊዚካል ኳንቲቲ ያልናቸው ናቸው። እነዚህን በመጠቀም ድራይቭድ ፊዚካል ኳንቲቲዎችን ድራይቭ ማድረግ እንችላለን ማለት ነው። ስለዚህ
ቤዚክ ምንድነው? ድራይቭድ ምንድነው የሚለውን ነገር እኔ እስኪ እንግዲህ ፊዚካል ኳንቲቲዎችን በሁለት ከፍለናቸዋል። ቤዚክ ኤንድ ድራይቭድ ብለን basic quantity are the quantities which cannot be expressed in terms of any other physical quantity በሌላ ኳንቲቲ ኤክስፕረስ ሊደረጉ የማይችሉ ከሆኑ those physical quantity are said to be basic physical quantity or fundamental physical quantity ብለን እንላቸዋለን ማለት ነው። በሌላ በኩል ደግሞ derived physical quantity ምንድነው? derived physical quantity are quantities that can be expressed in terms of fundamental quantities ለምሳሌ area volume density እዚህ ጋር ከቤዚክ የሚመደቡ ለምሳሌ length mass and time ባጭሩ ቤዚክ ወይም ፋንዳሜንታል የምንላቸው 7 ናቸው። 7 the 7 fundamental physical quantity ይላቸዋል። giving a numerical value for a physical quantity and equation for a physical principle allow us to understand nature much more deeply than qualitative description alone. ኦኬ ኒውሜሪካል ቫልዩ ቢሰጠን ነው የሚል። አሁን ኳሊታቲቭ እና ኳንታቲቭ የሚባል ነገር አለ። ኳሊታቲቭ እና ኳንታቲቭ። ስለዚህ ኳሊቲው ብቻ ወይም ኳሊታቲቭሊ ከምንሰጠው ይልቅ በኒውሜሪካል ቫልዩ ወይም በኳንታቲቭ ቫልዩ ብንሰጥ የሆነ ኔቸር በቀላሉ መረዳት እንችላለን ነው የሚለው። ኦኬ ስለዚህ እዚህ ጋር አንድ ነገር ልንይዘው የሚፈለገው ነገር ምንድነው? all physical quantity can be expressed as a combination of only 7 basic physical quantity እንግዲህ ሁሉም ፊዚካል ኳንቲቲዎች ያ ማለት either derived ሊሆን ይችላል or fundamental ሊሆን ይችላል የምንጠቀመው ፋንዳሜንታል ከሆኑ የራሳቸውን ነው የሚጠቀሙት የራሳቸውን ዩኒት ነው የሚጠቀሙት derived ከሆኑ ደግሞ a combination of men the 7 basic physical quantity or the 7 fundamental physical quantity እነሱን ኮምባይን በማድረግ ነው የምንጠቀመው ማለት ነው። ሌሎች ፊዚካል ኳንቲቲዎች ወይም ሁሉንም ፊዚካል ኳንቲቲዎች ማለት ነው። እሱ መሰመር ያለበት ነገር ነው እዚህ ጋር። ኦኬ here we define physical quantity either by specifying how it is measured or by starting how it is calculated from other measurements. ኦኬ ስለዚህ እንዴት ነው ዲፋይን ልናደርገው የምንችለው ይለናል? either by specifying how it is measured or by starting how it is calculated. በዚህ ወይ ነው ፊዚካል ኳንቲቲን ምን ማድረግ የምንችለው ዲፋይን ልናደርገው የምንችለው ማለት ነው። ለምሳሌ for example we might define distance and time by specifying method for measuring them such as using a metric and stopwatch. ኦኬ አሁን ዲስታንስ ሜዠር ለማድረግ ምን ልንጠቀም እንችላለን? ሜትሪክ ወይም ሜትርን መጠቀም ሜትር የሚባል የሌንግዝ መለኪያ ታውቃላችሁ ወይም የዲስታንስ መለኪያ። ታይምን ደግሞ ሜዠር ለማድረግ ስቶፕ ዋችን በመጠቀም ምን ማድረግ እንችላለን? ሜዠር ማድረግ እንችላለን ነው የሚለው። ኦኬ ስለዚህ አይዘር ሜዠር በማድረግ ወይም ካልኩሌት በማድረግ ፊዚካል ኳንቲቲዎችን ምን ማድረግ እንችላለን? ዲፋይን ማድረግ እንችላለን የሚለው ለዛ ነው። እዚህ ጋር ሜዠር በማድረግ ወይም ካልኩሌት በማድረግ ኦኬ ምን ማድረግ እንችላለን? ኤክስፕረስ ማድረግ እንችላለን ማለት ነው። then we could define average speed by starting that it is calculated as the total distance traveled divided by the total the time of travel. አሁን እዚህ ላይ እንግዲህ ታይም እና ዲስታንስ ተሰጥቶናል። ስለዚህ አቨሬጅ ስፒድ እንፈልጋለን ማለት ነው። መጀመሪያ ሜዠር አድርገናል። ሜትሪክ ስቲክን በመጠቀም እና ስቶፕ ዋችን በመጠቀም ምን ብለናል? ፋንዳሜንታሎችን ሜዠር አድርገናል። ያ ማለት ታይም ለምሳሌ ፋንዳሜንታል ነው፣ ዲስታንስ ፋንዳሜንታል ነው። ዲስታንስን በሜትር ለካ ነው፣ ታይም በስቶፕ ዋች ለካ ነው። ከዛ ሜዠር ያደረግነውን ዲስታንስ ሲካፈል ሜዠር ላደረግነው ታይም ምን ይሰጠናል? አቬሬጅ ስፒድ። እንዴት ነው አቬሬጅ ስፒድን ያገኘነው? ካልኩሌት በማድረግ። ስለዚህ አይዘር ባይ ካልኩሌቲንግ ኦር ሜዠሪንግ ፊዚካል ኳንቲቲን ዲፋይን ማድረግ እንችላለን የሚለን በዚህ ዋይ ኤክስፕረስ ማድረግ ወይም ዲፋይን ማድረግ ስለምንችል ነው ማለት ነው። ኦኬ measurements of physical quantity are expressed in terms of units which are standardized value. ኦኬ እንግዲህ ፊዚካል ኳንቲቲዎችን በምን ኤክስፕረስ እናደርጋለን? በዩኒት። እነዚህ ዩኒቶች እንግዲህ ከፋንዳሜንታል ፊዚካል ኳንቲቲዎች ምን ያሉ ናቸው? ድራይቭ ያደረጉ ናቸው ብዙ ጊዜ።
ምናልባት አንዳንዶችንም የራሳቸው የሆነ ውክልና ልንሰጣቸው እንችላለን። ለምሳሌ ፋንዳሜንታል ዩኒትስ ከምንላቸው ኪሎግራም አለ፣ ሜትር አለ፣ ኦኬ አምፒር አለ። እነዚህ ፋንዳሜንታል ናቸው። እነዚህን በመጠቀም ደግሞ ሜትር ፐር ሰከንድ ስኩዌር፣ እነዚህ ደግሞ ድራይቭድ የሚደረጉ ዩኒቶች ናቸው። ኦኬ ስለዚህ በእንደዚህ አይነት ዋይ ፊዚካል ኳንቲቲን በዩኒት ኤክስፕረስ ማድረግ እንችላለን ማለት ነው። እዚህ ጋር የተቀመጠው ነገር ስለሱ ነው የሚዋረው ማለት ነው። ኦኬ the other topic is SI unit, basic and derived unit. SI unit እንግዲህ ቤዚክ እና derived ዩኒት ብለን እንከፍለዋለን። ስለነሱ ነገሮች ደግሞ እንወያያለን። እንግዲህ SI ዩኒት ምንድነው? SI unit means simply it's an abbreviation for international system of units ማለት ነው። international system of unit ማለት internationally ሳይንቲስቶች አምነውበት በጋራ ተወያይተውበት የወሰኗቸው ዩኒቶች አሉ SI ዩኒት ምንላቸው። ስለዚህ ስለነሱ ለማውራት ለምሳሌ ምን ይለናል? SI unit is the abbreviation for international system of units and is a modern form of metric system. እዚህ ጋር ትንሽ የተያያዘ ነው። metric system finally agreed upon the 11th International Conference of Weight Standard Measures in 1960 ይለናል። ስለዚህ በ1960 ሳይንቲስቶች በአንድ ላይ ሆነው ተወያይተው የወሰኗቸው ዩኒቶች ምን ይባላሉ? SI ዩኒት ይባላሉ። ስለዚህ እንግዲህ SI ዩኒት የምንላቸው በዓለም አቀፍ ደረጃ ሳይንቲስቶች ተስማምተውባቸው እንደ መለኪያ ወይም እንደ ዩኒት የተቀመጡ ናቸው ማለት ነው። ለምሳሌ ምኖች አሉ? the 7 basic quantity የሚባሉት አሉ፣ ሰባቱ። እንዲሁም የድራይቭዶች ደግሞ የራሳቸው SI ዩኒት አላቸው ማለት ነው። በዋናነት እንግዲህ ሰባቱን ቤዚክ ወይም ፋንዳሜንታል ፊዚካል ኳንቲቲዎች በመጠቀም ነው ለድራይቭድ ፊዚካል ኳንቲቲዎችም SI ዩኒት የምንዋጣላቸው ማለት ነው። ለምሳሌ እዚህ ላይ ሰባቱን ያዋቸው ሌንግዝ አለ፣ ማስ አለ፣ ታይም አለ፣ ቴምፕሬቸር አለ፣ ኤሌክትሪክ ከረንት አለ፣ አማውንት ኦፍ ሰብስታንስ አለ፣ ሉሚኖስ ኢንተንሲቲ አለ። ስለዚህ እነዚህ ምን ይባላሉ? the 7 basic or fundamental physical quantity ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ከረንት፣ አማውንት ኦፍ ሰብስታንስ፣ ሉሚኖስ ኢንተንሲቲ 1 2 3 4 5 6 7 ሲምቦል አላቸው LMT TINF። እንግዲህ በካፒታል በስሞል ሊሆን ይችላል። ለምሳሌ ሌንግዝ በካፒታል ነው፣ ማስ በስሞል ነው፣ ታይም በስሞል ነው። ሌሎች በካፒታል ናቸው። ዩኒት አላቸው። ዩኒታቸው ለምሳሌ ሌንግዝ በሜትር ነው የሚለካ SI ዩኒቱ ነው። ማስ በኪሎግራም SI ዩኒቱ። የታይም ደግሞ ሰከንድ ነው። የቴምፕሬቸር ከልቪን፣ የከረንት አምፒር፣ የአማውንት ኦፍ ሰብስታንስ ሞል፣ እንዲሁም የሉሚኖስ ኢንተንሲቲ ካንዴላ የሚባል ነገር አለ። ስለዚህ የራሱ ደግሞ ሲምቦል አለ። ለምሳሌ ሜትር M ነው፣ የኪሎግራም ኬጂ፣ የሰከንድ S፣ የከልቪን K፣ የአምፒር A፣ የሞል N and ካንዴላ CD። ኦኬ ዳይሜንሽንም አለ። ዳይሜንሽን ሌንግዝ በካፒታል L፣ ማስ ደግሞ በካፒታል M፣ ታይም በካፒታል T፣ ቴምፕሬቸር በቴታ። ኦኬ ሌሎችም በተመሳሳይ። ስለዚህ እነዚህ the basic physical quantity and their SI unit የሚለውን ነገር ኤክስፕረስ ለማድረግ የተቀመጡ ናቸው ማለት ነው። ሌላው ደግሞ ድራይቭድ የምንላቸው አሉ። ድራይቭድ ኳንቲቲ የምንላቸው and their SI unit። ለምሳሌ ድራይቭድ በጣም ብዙ ናቸው፣ ግን እንደ ኤግዛምፕል ነው እዚህ ላይ የተቀመጡት እንጂ በጣም ብዛት ያላቸው ድራይቭድ ፊዚካል ኳንቲቲ ነው ያሉ። ለምሳሌ ፎርስ አለ፣ በካፒታል F ነው ሪፕሬዘንት የሚደረገው። ስፒድ አለ V፣ ፕሬሸር ካፒታል P፣ ኤነርጂ ካፒታል E and ፓወር በካፒታል W ሪፕሬዘንት ይደረጋል። ዩኒታቸው ኒውተን አለ። ኒውተን ምን ማለት ነው? ኪሎግራም ሜትር ፐር ሰከንድ ማለት ነው። አሚን ፐር ሰከንድ ስኩዌር ማለት ነው። ኦኬ ኪሎግራም ሜትር ፐር ሰከንድ ስኩዌር አሁን የተገለጸው በምንድን ነው? በቤዚኮች ነው። ኪሎግራም የማስ ነው፣ ሜትር የሌንግዝ ነው፣ ሰከንድ የታይም ነው። ስፒድ ለምሳሌ ሜትር ፐር ሰከንድ አለ። ሜትር የዲስታንስ ነው፣ ኤስ ደግሞ የታይም ነው። የፕሬሸር ፓስካል ማለት ነው። ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር እንደምታዩት ኪሎግራም ማስ ነው፣ ሜትር ሌንግዝ ነው፣ ኤስ ደግሞ ታይም ነው። ስለዚህ በፋንዳሜንታሎች ነው ኤክስፕረስ መደረግ የሚችሉት የምንለው ድራይቭዶችን ለዚህ ነው። ኦኬ
ስለዚህ ፋንዳሜንታል እና ፊዚካል ኳንቲቲ የምንላቸው በእንደዚህ አይነት ዋይ ነው ልንረዳና ልንገነዘብ የምንችለው ማለት ነው። So the next main important topic is unit conversion or conversion of units. Measurements of a physical quantity are expressed in terms of units ብለናል ከዚህ ቀደም። ፊዚካል ኳንቲቲዎች እንግዲህ ኤክስፕረስ የሚደረጉት ሜዥር ሲደረጉ ማለት ነው በዩኒት ነው ብለናል። which are standardized value. To convert a quantity from one unit to another, multiply by the conversion factor in such a way that you cancel the unit you want to get rid of and introduce the unit you want to end up with. Okay, ስለዚህ ምን አለን እዚህ ጋር ኮንቨርት በምናደርግበት ጊዜ መጀመሪያ የተሰጠን ዩኒት አለ ወደ ምን ፈልገው ዩኒት ቼንጅ ስናደርግ ምን አለን ኮንቨርሽን ፋክተር ይባላል። ስለዚህ በኮንቨርሽን ፋክተሩ እናበዛና ካንሰል የሚደረገው ካንሰል እናደርጋለን ማለት ነው። ኦኬ ለምሳሌ እዚህ ታይብል ላይ ወጥ እዚህ ታይብል ላይ ዩኒት ኮንቨርዥን ኦፍ ቤዚክ ኳንቲቲስ ይለናል። ዩኒት ኮንቨርዥን ኦፍ ቤዚክ ኳንቲቲስ ለምሳሌ ያክል ሌንግዝ አለ፣ ማስ አለ፣ ቮሊዩም፣ ቴምፕሬቸር አለ። ኦኬ አሁን ፍሮም ኤንድ ቱ መነሻችን አለ የተሰጠን ለምሳሌ ሌንግዝ በኢንች ቢሰጠን በፉት ቢሰጠን በማይል ቢሰጠን ኦኬ ስለዚህ እንዴት አድርገን ነው ቼንጅ የምናደርገው የሚለውን ነገር እናያለን። ሶ ከኢንች ወደ ምን ነው የምንቀይረው? የመጀመሪያው ወደ ሜትር። ሜትር እንግዲህ ኤስአይ ዩኒት ነው። ወደ ኤስአይ ዩኒት ስንቀይር ኢንች ታይምስ 0.0254 0.0254 means ኮንቨርዥን ፋክተር ይባላል። ኮንቨርዥን ፋክተር ነው። ስለዚህ የተሰጠንን ኢንች ለምሳሌ 5 ኢንች ቢሆን 5 ታይምስ 0.0254 ሜትር ይሆናል ማለት ነው። ፉት ቢሰጠን ደግሞ የተሰጠን ፉት ሲባዛ በ0.3048 እናበዛውና ወደ ሜትር ቀየር ነው ማለት ነው። ማይልም ቢሆን ደግሞ በስንት እናበዛዋለን? በ1609.34 እናበዛዋለን የተሰጠንን ማይል ማለት ነው። when it comes to ማስ ጋር ደግሞ ለምሳሌ በፓውንድ ሊሆን ይችላል፣ በሜትሪክ ቶን ሊሆን ይችላል፣ በኦውንስ ሊሰጠን ይችላል። ኦኬ እሱን ወደ ምን መቀየር? ወደ ኪሎግራም መቀየር። ፓውንድ ወደ ኪሎግራም ሲቀየር በ0.4536 ይባዛል። ሜትሪክ ቶን ወደ ኪሎግራም ሲቀየር በ1000 ይባዛል። ኦውንስ ወደ ኪሎግራም ሲቀየር በ0.0235 ይባዛል። እነዚህ ነገሮች ኮንቨርዥን ፋክተር ይባላሉ ማለት ነው። ቮሊዩምን በተመሳሳይ በሊትር በጋሎን ተሰጥቶን ወደ ሜትር ኪዩብ ወደ ኤስአይ ዩኒቱ ማለት ነው መቀየር ካስፈለገ የተሰጠንን ሊትር በ0.01 እናበዛና ወደ ሜትር ኪዩብ እንቀይረዋለን። የተሰጠንን ጋሎን ደግሞ ወደ ሜትር ኪዩብ ለመቀየር ጋሎን ሲባዛ በ0.00379 እናደርገዋለን ማለት ነው። የቴምፕሬቸርም የራሱን የቻለ ምን አለው ኮንቨርዥን አለው። ለምሳሌ በፋራናይት ተሰጥቶ ወደ ኬልቪን ወይም ወደ ኤስአይ ዩኒቱ ለመቀየር በሴልሺየስ ተሰጥቶ ወደ ኬልቪን ለመቀየር ምን እናደርጋለን? ዲግሪ ፋራናይት -32 ታይምስ 5/9 ፕላስ 273.15 እናደርጋለን። ሴልሺየስ ከሆነስ የተሰጠ ሴልሺየስ ፕላስ 273.15 እናደርጋለን ማለት ነው። በአጭሩ እዚህ ጋር ፋራናይት -32 ታይምስ 5/9 ማለት መጀመሪያ ወደ ምን ቀይረዋለን? ፋራናይቱን ወደ ሴልሺየስ ቀየር ነው ማለት ነው። ሴልሺየስን ደግሞ ወደ ኬልቪን ለመቀየር 273.15 ደመርንበት ማለት ነው። ኦኬ ባጭሩ አሁን የሁለቱ ልዩነት ተመልከቱ 273.15 273.15 ነው የደመር። ስለዚህ ይቺ ሴልሺየስ ከዚህ ኢኩዌሽን ጋራ ወይም ከዚህ ተርም ጋር እኩል ናት ማለት ነው። ስለዚህ ሴልሺየስን ወደ ፋራናይት ቀይሩ ቢባል ወይም የተሰጠንን ፋራናይት ወደ ሴልሺየስ ቀይሩ ቢባል ፋራናይት -32 ታይምስ 5/9 ብለን ወደ ሴልሺየስ እንቀይራለን። ሴልሺየስን ወደ ፋራናይትን በቀላሉ መቀየር ይቻላል። ስለዚህ ይሄ ምን ይባላል? ዩኒት ኮንቨርዥን ይባላል። ዩኒት ኮንቨርዥን ኦኬ ምሳሌ እስኪ ለምሳሌ ኤግዛምፕል 1 length of 0.02 inch can be converted into SI unit in meter using table 1.3 as follow ይለናል። ስለዚህ በኢንች ነው የተሰጠን ወደ ሜትር ለመቀየር ምንድነው የምናደርገው?
በ0.0254 ማብዛት። ኦኬ እንደምታዩት 0.02 ኢንች which is equal to 0.0 times 0.0254 ሜትር። ኦኬ ስለዚህ ስንት ይመጣል? 0.000508 ሜትር ይመጣል። ይህን በምን መግለጽ እንችላለን? በሳይንቲፊክ ኖቴሽን መግለጽ እንችላለን። ምናልባት ሳይንቲፊክ ኖቴሽን ወደታች የምናየው ቶፒካችን ሊሆን ይችላል። ኦኬ ስለዚህ ስንገልጸው እንዴት ነው? 5.08 times 10 the power of -4 ሜትር ማለት እንችላለን። ወይም በሚሊሜትር ኤክስፕረስ ማድረግ እንችላለን። 0.503 የሚለውን ወደ ምን ትቀይሩታላችሁ? ይሄን 8 ምክንያቱም እዚህ 3 ምን ሊሰራ ይመጣል። ስለዚህ 0.508 ሚሊሜትር ወይም 508 ማይክሮሜትር ብለን ኤክስፕረስ ማድረግ እንችላለን ማለት ነው። ሁለተኛ ደግሞ ሆንዳ ፊት ዌት አባውት ስንት ይመዝናል? 2500 ፓውንድ ይመዝናል ሆንዳ ፊት። ስለዚህ ይሄን ወደ መቀየር አለብን? ወደ ኪሎግራም፣ ወደ ኤስአይ ዩኒቱ ማለት ነው። ወደ ኤስአይ ዩኒቱ ስንቀይረው it's equivalent to 2500 የተሰጠን ጊቭኑ ማለት ነው ሲባዛ በኮንቨርዥኑ እዩት። ማስ ኢን ፓውንድ በምንድን ነው የሚባዛው? በ0.4536 ይባዛል። ስለዚህ 2500 ሲባዛ በ0.4536 ኪሎ ግራም which is about 1134.0 ኪሎ ግራም ይሆናል ማለት ነው። እንደዚህ አድርገን ሌሎች የተሰጡንን ምን ማድረግ እንችላለን? ኮንቨርት ማድረግ እንችላለን ማለት ነው በቀላሉ። ኦኬ ስለዚህ ዩኒት ኮንቨርሽን ይህንን ይመስላል ማለት ነው። ሰው የዛሬው ክላስ እንግዲህ አጠቃላይ ይህን ይመስላል። መጀመሪያ ስለ አጠቃላይ ቻፕተሮች ሃይላይት ወይም ኦቨርቪው ስናይ ነበረ። ምን በዚህ ኮርስ ውስጥ መማር እንዳለብን ሃይላይቱን ሳሳያችሁ ነበረ። ከዛ በተጨማሪ ደግሞ የዝን ቻፕተር ያ ማለት ፕሪሊሚናሪ የሚለውን የመጀመሪያ ክፍል ስንዳስስ ነበር። በዋናነት ስለ ፊዚክስ ዴፊኒሽን ፊዚክስ ለምሳሌ as a science of measurement ብለናል። ኦር ሲምፕሊ ፊዚክስ ማለት ኔቸር ማለት ነው ብለናል። ኦር ፊዚክስ ማለት the study of energy የሚል ነገር አይተናል ማለት ነው። ከዛ በተጨማሪ ኳንቲቲዎችን አይተናል። ፊዚካል ኳንቲቲ የሚባሉትን ያ ማለት ፋንዳሜንታል ኦር ቤዚክ ኳንቲቲ እና ድራይቭድ ኳንቲቲ ብለን ስንወያይ ነበር። ፋንዳሜንታሎች 7 ናቸው። ድራይቭድ ግን በጣም ብዙ ናቸው። የሚጠቀሙት ዩኒት ከፋንዳሜንታሉ የተወሰደ እንደሆነ ስናይ ነበር ማለት ነው። ከዛ በተጨማሪ ፋይናል ያየነው ነገር ኤስአይ ዩኒት ምንድነው የሚለውን ነገር አይተናል። የቤዚክ ኤንድ ድራይቭድ ኤስአይ ዩኒት የሚባሉ ነገሮችን አይተናል ማለት ነው። እንግዲህ በዛሬው ክላስ አጠቃላይ ያየነው ነገር ይሄን ይመስል ነበር። ክላሱ እንደተመቻችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ክላስ ከምንገናኝ ድረስ መልካም ሁሉ ተመኘው። ባይ ባይ።